ስማ እነሱ እንድትበትናቸው እንጂ እኔ እዚህ ጋር መተን እንድትረብሸኝ አይደለም እኮ የቀጠርኩት። አንቺ ማን ነሽ? ስማኝ ያ ቪዲዮ እኔ ጋር ምን እንዳለ እንዳትረሳሽ። እና ምን ልትሆኚ ነው? ብቻ ንገሪኝ። ምን አባሽ ልትሆኚ ነው? ብቻ እንድትተይኝ ቆይ ስንቴ ነው የነገርኩሽ? ምን አባሽ ላደርግሽ? ብቻ እየሞትኩ ነው። ምን አባሽ ልትሆኚ ነው? መልሽልኝ። ብቻ ልቀቀኝ። እንድትተይኝ ቆይ ስንቴ ነው የነገርኩሽ? አታልቀቀኝ። እየሞትኩ ነው። አትፈታተኝኝ ቆይ ያልኩሽ ስንቴ ነው? ብቻ ንገሪኝ ስንቴ ነው? እንዳትፈታተነኝ እሺ ጊዜ ነግሬያታለሁ። እሺ ጊዜ እና አንቀልቅላ አሁን ነገርያት ነው ታለ ለዚህ ያስከፍላለሁ። እሺ አንተ ጓደኛ አይደለች እንዴ? አይደለችም አልኩህ እኮ። እንዴት ነህ? ወይ ጉድ! እናንተ ሰዎች አስደነገጠህ አይደል? በጣም ይቅርታ። አንቺ ቆይ በየቦታው ነው እንዳለሽ? አንተም በየቦታው ነው እንዳለህ? ማለት በየቦታው ከሌለ እሷ በየቦታው እንዳለች እንዴት አወቅህ? በሄድኩበት ስለማገኛት ነው። በየሄደችበት እሷ እንዳላገኘች እርግጠኛ ነኝ። ምንድነው ቆይ ተወካይ ሆነ እንዴ? አዎ ነኝ። ኧረ አይደለም። ኧረ እራሴ ያወራለሁ። አንቺ ከምታወሪ እንኳን እሱ ጋር ያወራልሽ ይሻላል። ምን ሰምተሻል? ምንድን ነው ያለው? አምላኬ ሆይ ጆሮሽ ነው በለኝ። መቼስ ጆሮአችን እኩል አይሳሳትም አይደል? ይሳሳታል። ካያ ይሳሳታል። ካልሆነ ግን ማበዴ ነው። ይሄ ልጅ በደንብ ሊገባለት ይገባል። አሁን ያላትን መልሼ ካላስወጥኩት እኔ ኤደን አይደለም። ይዙ እኮ እናቱን አዘን ሙሉ በሙሉ በልጁ ሊነሱ ፈልጋለሁ። እንዴ ይዙ እኮ በጣም ደህና ነው። አይኑ ማታ ማታ የተኛ እየመሰለ ብዙ ጊዜ ተደብቆ ሲያለቅስ አይቼዋለሁ። የምርሽ ነው? አዎ ሁሌ በሚባል ደረጃ። ለምን አልነገርሽኝም ታዲያ? ያው እንዳትጨነቂ ብዬ ነው ዝም ያልኩሽ። ለነገሩ ብትነግሪኝስ ምን ማድረግ እችላለሁ? እሱን እኮ ነው የምልሽ። እና ወስነሻል ማለት ነው? አዎ ወስኛለሁ። አንዱ ከታባለው ሰው ተበሽሳት። አንቺስ ወደ ታባሽ ነው ወይሳት የምትሄጂው? እዚህ አካባቢ ነኝ። ባካ ዞር ዞር ብዬ እመለሳለሁ። ብቻሽን? ምን ነው እንዳልጠለፍ ነው? አትቀልጂ። ብቻሽን አትሄጂ። መቅዲ ጅሉ ሉሊ በእናትሽ በቃ ይቅርታ። ከፈለክ ካልበሜን እሰጥሃለሁ። መቅዲ የእውነት እንጣላለን። እረፊ። እኔ እናንተ እኮ መቼም ማንጣላም የኔ ጌታ የኔ ፍቅር። መቅዲ ጅልኝ። ምንድነው የምትላት አንተ? አቤል አሁኑን ፎቶ ይስጠው። የምን ፎቶ? የታጠበው ነው ወይስ የተዘፈዘፈው? በፍሬም ያለውን። ዊ ሉሊ በእናትህ አፈር ስበላለሁ። መቅዲ ስነ ስርዓት ይኑርሽ። ልቀቂኝ። አፈር ሰው እንደ ሉሊ በቃ ምን ማለት ትንሿ ለኢዛና ደስታ ለመፍጠር ስትል ካለበት ሀዘን ለማስወጣት በህይወቷ ከባዱን ውሳኔ ወሰነች። በጭራሽ እንደዚህ መሆን የለበትም። አሁን ጊዜው አይደለም ለእንደዚህ አይነት ነገር። አሁን አንቺ አልደረሽም ገና። ስለዚህ ትምህርትሽን ተምረሽ ትልቅ ደረጃ ላይ መድረስ ይኖርብሻል። እናንተ ሁለታችሁም የኔ አደራዎች ናችሁ፣ የኔ ኃላፊነት ናችሁ እያለች ነው። ትንሿ ግን ኢዛና በእናቱ ሀዘን እየተብሰለሰለ ማየት አልችልም። ስለዚህ ከዚህ ካለበት ሁኔታ እንዲወጣ ለማድረግ ብቸኛ አማራጩ ግዴታ ልጅ መኖር አለበትና ስለዚህ ለሱ ደስታ ሲባል ምንም ነገር አደርጋለሁ ራሴንም አሳልፎ እስከመስጠት ቢሆን የሚል ውሳኔ ላይ ደርሳለች። ካሌብ እንግዲህ መለሎን ፍለጋ መንገዳቸውን ተያይዘውታል። የመለሎ ጓደኛም እናንተ ባትታዩና ባትናገሩ ይሻላል፣ ላይን ሙሉ አትሆኑም፣ ብቁ አይደላችሁም ብሏቸዋል። እንግዲህ ቀበጧም እጅግ በጣም ተናዳበታለች። እልህ አስጨራሽ ፉክክር ሆኗል። መጨረሻው ምን ሊሆን ይችላል? ሉላ በመቅደም ሙጭጭ ፉቅቅ ያለ ፍቅር ይዞታል። ግን ደግሞ አምኖ መቀበልም አቅቶታል። ስሜቱን ላለመግለጽ ለሙሉ ጓደኞቹ ውሻ እየሆነ ይገኛል ማለት ነው። መቅዲ ስሜቱን ለመረዳት ብትሞክርም ግን ደግሞ ሉላ ጥላቸው ወጥቷል። ቅድስትና አብርሽ አንድ ላይ ሆነዋል። ቅድስት ያኔም በጅምሩ ፉክክር መሆኑን ሳታውቅ ለአብርሽ ጥሩ ስሜት እንደነበራት ተናግራለች። መጨረሻው እንግዲህ ፉክክር እንደሆነ ባወቀች ጊዜ ዋገጭ ብትልም ዙራ ግን ለምናት አርጋው ያን ብቻ አይደለም የፍቅር ግንኙነት ጀምረዋል። ይሄ ደግሞ እስከ መጨረሻው አልለይሽም ብሎ ጋር ገብቶላታል። ያስልክልሽ በላችሁ። ሰላም ለእናንተ ይሁን ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበል እያልን በአዲስ መጣናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። ትንሿ ኢዙን ላለማጣት ወይም ደግሞ ኢዙ ካለበት ሁኔታ ለማስወጣት ብላ የወሰነችው ውሳኔ ትክክል ይመስላችኋል? እንግዲህ አሁን ባለችበት በዚህ እድሜዋ እሱን ለማስደሰት ብላ ከትምህርቴ ጋር ልጅንም ትምህርቴንም ጎን ለጎን አስሄዳለሁ። እሱ ግን የእናቱን ሀዘን በልጁ መርሳት አለበት። ልጅ ካለው ትኩረቱ በሙሉ ልጁ ላይ ስለሚሆን እናቱን ሊረሳ ይችላል፣ ካለበት ሀዘን ሊወጣ ይችላል በሚል እንግዲህ ውሳኔዋን ወስናለች። ውሳኔዋን ከወሰነች በኋላ ነበር ለኑ ያማከረቻት። በጭራሽ ይሄ ሊሆን አይችልም፣ ምን ይሄን ነገር ሐሳብሽን አልቀበልሽም እያለች ነው።
ትንሿም እንዱዬ እንዴት አንቺ ልታማክሪኝና ልታግዥኝ ይገባል። እኔ እኮ ፈልጌ አይደለም። ይዞ ያለበት ሁኔታ እጅግ በጣም ከባድ ነው። ሌሊት ለኛ ቀን ጠንካራ ቢመስልም ግን ደግሞ ሁሉም በተኛበት እሱ ስለናቱ እያሰበ ያለቅሳል። ከባድ ስሜት ውስጥ ነው ያለው። ለዛ ደግሞ ግዴታ እንግዲህ እንደዛ መሆን አለበት ብላለች። የነገረቻን ነገር ቢያስደነግጣትም ለምን አልነገርሽኝም ብላት ነበር። ግን ደግሞ መንገሬ አንቺንም ሌላ ጭንቀት ውስጥ ከመክተት የዘለለ ሌላ ምንም ነገር ሊሚያግዘኝ ስላልመሰለኝ ነው ብላለች። እናም እንግዲህ ቢሆንም ግን ይሄኛውን ውሳኔሽን ልቀበል አልችልም፣ መቀበል ይከብደኛል ብላት ነበር። ግን ደግሞ እንደምንም ቢሆን ተቀበይኝ እንጂ ይሄን ሀሳብ መቀበል ይኖርብሻል። እኔ ወስኛለሁ፣ ግን ደግሞ እንዴት ማድረግ እንዳለብኝ ልምዱ ስለሌለኝ በሱ ነገር አግዥኝ። በምን መልክ ሰርፕራይዝ ብናረገው ደስ ሊለው ይችላል? ምን አይነት ዝግጅት እንድናዘጋጅ ይሻላል? ስለዚህ ገዥኝ ባክሽ እያለቻት ነው። ግን ደግሞ ፋፍንትሽ አድርገው ክፍሉን አዘጋጅተው እዛው ወይናቸውን ጎንጨት እያሉ ጥሩ የፍቅር ጊዜ እንዲያሳልፉ አመቻችታ አግዛታለች። አዩ የማይዳፈሩትን ሰው ተዳፍራ ዛሬ ህይወቷን አታ ነበር። ለትንሽ ተርፋለች። አዩ የክፋትና የተንኮል ጥግ፣ ያቺ ደርባባ ደግ የዋህ ገራገር የምትመስለው አዩ እንግዲህ ለካ ተደብቆ የነበረው ማንነት በመዋል በማደር ይወጣልና የመቅዲ ክፋትና ተንኮል በምንጣሙ መቅዲ ምን ነው እሷ በሆነች የሚያስብል እንግዲህ የተንኮል ጥግ የማሳመን ችሎታ የክፋት ተሰጥቷታል ማለት ነው። እናም አሁን እንደለመደችው ሌላዎቹ ላይ ቡቻ ለሄዳ ጓገጭ ልትል ስትሞክር እንደማይሆን ሆናለች ማለት ነው። ቡቻን ሄዳ ምን ለማድረግ እየሞከርክ ነው? እኔ እነሱን አሳድልኝ መድረሻ ሳጣልኝ አልኩህ እንጂ እኔን አሸማቀኝ ነው እንዲያልኩ። ምንድነው ሐሳብህ? ለምንድነው የከፈልኩህ ብለው ነበር። እሱም ከሷ ጋር ምንም አይነት ግንኙነት እንደሌለው ሊነግራት ቢሞክርም እንግዲህ አዩ ሲያዝባት፣ ሲያክለፈልፋት፣ ሲያሯሩጣት ወጥመድ ሊያስገባት ሲፈልግ መላሷ ዘረጥ ብሎ ከዛም እንግዲህ ቪዲዮ እኮ ከኔም ጋር አለ፣ ቪዲዮ የሌለ መስሎ ነው እንዴ በዚህ ልክ ተዳፈርከኝ ስትለው ቡቻ ወይ ኑሮ የመረረው እንግዲህ ጉሮሮዋን አንቆ እስትንፋሷን ሊያስቆርጥ ነበር። ብዙ ጊዜ አትፈታተኝ ብዬሽ ነበር፣ አንቺ ግን ልሰሚኝ ፍቃደኛ አይደለሽም። ስለዚህ እስከምትሰሚኝ ድረስ ትንፋሽሽን አቋርጥልሻለሁ። ከዚህ በኋላ ምን አባሽም ልታረጊ አቺም ብሎ እንግዲህ ሲጥልትል ነበር። አዩ እባክህ ትንፋሽ ሊቋረጥ ነው፣ ልሞት ነው ቡቻ እባክህ እያለች ብትለማመጠውም ቡቻ ግን እጁ አንዴ ወጥመዱ ስለገባች ትንፋሿን ከማቋረጥ በፊት ማንንም አያስጥለኝም ብሎ እምቡር ብሏል ማለት ነው። በዚህን ጊዜ እንግዲህ ምንም ጆሲ ደርሶ ጆሲ ልትገላት ነው እንደ እያለው ነበር። በዚህን ጊዜ ቡቻ አትፈታተኑኝ ብያለሁ፣ እኔ ጊዜ ጥሎኝ እንጂ ጊዜ ያነሳኝለት እያንዳንዳችሁ ቆዳችሁን ከላያችሁ ላይ በደረቁ ላይ ይላችኋለሁ እያለ ነው። ቡቻ አያደርገውም አይባልም፣ በእርግጥም ያደርገዋል። ቡቻ ጀግንነት፣ ጉልበት ሁሉን አሟልቶ ሰጥቶታል። ግን ደግሞ ድህነት ገንዘብ በምን መንገድ አምጥቶ እናቱን ማሳከም እንዳለበት ስላልገባው ብቻ የነሱ መጫወቻ አሻንጉሊታቸው ሆኗል። ግን ደግሞ ቡቻ ተለማምጦ ሰዎችን የሚያሳምን ሰው ሳይሆን በጉልበት የሚያሳምን ነውና እንግዲህ አዩ አሁንም ቢሆን እሰራልሃለሁ እያለች እየፎከረች ነው። በእርግጥም ከቡቻ እጥፍ የምትበልጥ ትመስላለች አዩ። ምክንያቱም ያ ሁሉ ነገር ሁሉ እንኳን አልፎባት መፎከሯንና ዛቻዋን አላቆመችም። እንግዲህ ቡቻም ይባስ ብሎ አስጠንቅቆ ሸኝቷታል። ጆሲ ቅድሚያ ክፍያ ሳይሆን የሰራበትን ሰጥቶታል። የሰራበትን በሰጠው ጊዜ ወደፊትስ ምንድነው ልናደርግ የምንችለው? ምንም አድርግ በለኝ እሰራለሁ፣ ግን ደግሞ ገንዘቡ አሁን ያስፈልገኛልና እባክህ ስጠኝ ብሎት ነበር። እንግዲህ ጆሲ ይሄንን ተጠቀም፣ ሌላውን ደግሞ ስራውን ፕላኑን ካወጣው በኋላ እነግርሃለሁ እንጂ አሁን በጭራሽ ከዚህ የተሻለ ክፍያ ልሰጥህ አልችልም እያለው ነው። ቡቻ ግን ቅድሚያ ክፍያ ፈልጎ ነበር፣ ምክንያቱም እናቱን ለማሳከም ስላልበቃው። እንግዲህ ጆሲም አይ በጭራሽ ተጨማሪ ልሰጥህ አልችልም ባለው ጊዜ እንግዲህ ቡቻ ሲሮጥ ወደ ኢዙ ዘንድ ሄዷል ማለት ነው። ኢዙም የእናቱን ሐውልት ለማሰራት ደፋ ቀና እያለ ባለበት ጊዜ ገንዘብም ኪሱ ላይ ብዙ ባልነበረበት ጊዜ ነበር ድንገት የሄደበት። ግን ደግሞ ኢዛና እሺ ብሎታል፣ ምንም ሳያሳፍር መልሶታል ማለት ነው። ሰዎች ጋር ጠያይቁ እንደሚያቀብለው ነግሮት ወደ ቤቱ ገብቶ ነበር። ቡቻም አብረህ እዚሁ ጠብቅ ቢባልም ወደ ቤት መግባት ሃሮንም ፈርቶ ተመልሷል።
በስተመጨረሻም እንግዲህ ኢዙ ከተለያዩ ጓደኞቹ ጋር ደውሎ ማግኘት ችሏል። ይህን ገንዘብ እንግዲህ ሊያመጡ ከቡቻን ፍለጋ ወጥቷል ማለት ነው። በሌላ በኩል ሉላና አቤል ከቤት ወጥተዋል። ሉላ ደብተሩ ላይ ቢያተኩርም ግን ደግሞ አቤል ፈተና ሲኖር ብቻ ነው ጥናት መጠናት ያለበት ብሎ ያምናል። ሉላ ግን ፈተና ኖርም አልኖርም ቢያንስ ራሳችንን በማንበብ መገንባት አለብን ብሎ ከሚያምኑት ነው። ግን ደግሞ ከቤት እንውጣ ብሎ ወኪዞት ሊወጣ ሲል ነበር የመቅዲም ፎቶ ያገኘበት። እንዴት በዚህ በሰለጠነው በ8ኛው ሺህ አልፎ 9ኛው ሺህ በገባበት አንተ እንዴት ፎቶ አንተ ጋር እንደዚህ ይገኛል? እንዲህም ይቻላል እንዴ እያለው ነበር። እንግዲህ ሉላ ፍቅሩን አምኖ መቀበል ስላቃተው ይህን ባለው ጊዜ ተሸማቋል ማለት ነው። ግን ደግሞ ሉላም አቤልም ለክፋት ሳይሆን ጓደኛው ፍቅሩን ይፋ አውጥቶ ገልጾላት ወይ አንድ ሆነው እንዴ ስለፈለገ ብቻ በተለያየ መንገድ እንዲገልጽ ቢገፋፋውም በጭራሽ እኔ ሉላ ይሄን ማረግ አልችልም ብሎም ቢብሏል። እንግዲያስ ብሎ እንግዲህ ጓደኛው ጋር ሻይ ቡና ሊሉ በሄዱበት ቦታ ላይ አብርሽን አግኝተውት ለአብርሽ ተናግሮበታል። አብርሽ ደግሞ የመጨረሻ ዙሩን አክሮት መቅዲ ላይ ደርሷል ማለት ነው። መቅዲ ምን እንዴት እንደዚህ ታረጋለህ ብለሽ ጩሂበት ነው የተባለችው። ሚስጥሩን አታውቅም። ሉላን ፈልጋ ሄዳ እንዴት ታረጋኛለህ ባለችው ጊዜ እሱም ያው መከረኛ ፎቶ ሊሆን ይችላል ብሎ ስለ ፎቶ አምኖና ዘርግፎት እርፍ አላለም። አይሉላ እና በዚህ ጊዜ ደግሞ የምን ፎቶ ነው ብላለች። ስለ ፎቶ እንዳላወቀች በገባው ጊዜ ሉላ መቅዲን ሸምጥቷታል ማለት ነው። ግን ደግሞ መቅዲ የሷን ፎቶ ይዞ እየዞረ እንደሆነ ሰምታለች። መቅዲ ከጅምሩም የኔና ያንተ ግንኙነት የውሸት አይደለም የእውነት እንዲሆን ነው የምፈልገው ብለው ነበር። ግን ደግሞ ሉላ እሱን አምኖ ላለመቀበል ዙሪያውን እየሄደ ይገኛል። በዛ ላይ ደግሞ ጓደኛውንም ከጓደኛዬ ጋር ምናልባት ግንኙነት ካላቸው ብሎ ስለሰጋ እሱንም ጠይቆት ነበር። አቤልም እንዲሁ በዛም ጊዜ ውርርድ ፉክክር እንደነበረ እንጂ የእውነት የፍቅር ግንኙነት እንደሌላቸው ተናግሮ ነፃ አድርጎለታል። በዚህ መሀል አሁን እንግዲህ ሉላና መቅዲ አንድ ላይ ቢሆኑ ከአቤል ጋር ምንም የሚያገናኘው ነገር ወይም ደግሞ ከአቤል ህይወት ጋር ምንም የሚያሸማቅቀው ጓደኝነታቸውን የሚያገስፍ ወይም ደግሞ የሚያቆሽሽ ነገር አይፈጠርም ማለት ነው። ለዛም እንግዲህ አቤል እንዲነግራት በተለያየ መንገድ ቢገፋፋውም ግን ደግሞ ሉላ እጅግ በጣም ፈርቷል። እናም አብርሽን አግኝቷቸው ዝቶባቸውና አስፈራርቷቸው ወደ ቤት ተቆጥቶ ሲሄድ መቅዲም ተከትለው ቤት ድረስ መታ ልታጽናን ምንም ችግር እንደሌለውና ኖርማል እንደሆነ ሌላም ፎቶዎችን ካስፈለገ እንደምትሰጠው እየነገረችውና እየደባበሰችው እየተጫወቱ ነበር። ሉላም ስለ ጮህባት ይቅርታ ቢጠይቃትም ግን ደግሞ አቤል ሲመጣ አሁንም ዙሩ ከሯል። አቤልም ፎቶዬን ስጠው ባለችው ጊዜ የታጠበው ነው ወይስ የሚታጠበውን ባለ ጊዜ እንግዲህ ሉላ ተናዶ በሞት ያፈርሰውን ብትለውም ጥሏቸው ወጥቶ ሄዷል ማለት ነው። መቅዲ የኔ ፍቅር የኔ ማር ብላ ነገሮችን ልታቀልለት ብትሞክርም ሉላ ግን እንግዲህ ስሜቱን ማሸነፍ አቅቶታል። በሌላ በኩል እንደዛ ጉረሯን አንቆ ትንፋሿን ሊያቋርጠው የነበረውን ቡቻ አሁንም ድረስ ተከታትላ ጆሲ ስንት ነው የከፈለ የሱን እጥፍ እኔ ልክፈልህና ከሱ ጋር ሳይሆን ከኔ ስራልኝ ከኔ ጋር ስራ እያለችው ነው። ቡቻም ካጠገቤ ሂጂ አሁን ኢዛና ወደኔ ይመጣል ብሎ ሊያስጠነቅቃት ቢሞክርም በጭራሽ ብላ እምቢ ብላለች። እንደዚህ እየተጨቃጨቁ ሳለ ድንገት ኢዙ ደርሷል። ኢዛና በደረሰም ጊዜ ምን ፈልጋ እንደሆነ ከሱ እንዳልገባው ግን ደግሞ ካጠገቡ ልትሄድ እንዳልፈለገች ነግሮታል። እናም እንግዲህ ኢዙ ነገሩን ቀለል አድርጎት ገንዘቡን ከሰው አግኝቻለሁ እና እንሄድና እናምጣ ብሎ ተያይዘው እንግዲህ ገንዘቡን ሊያመጡ ገንዘቡ ያለበት ቦታ ሄደዋል ማለት ነው ከቡቻ ጋር። ቡቻና ኢዙ በእንደዚህ ጊዜያቸውን አሳልፈዋል። ትንሿና እኑ ደግሞ ኢዛናን ሰርፕራይዝ ለማድረግ ደፋ ቀና እያሉ ይገኛሉ። እና ካሊብም መለሎን ፍለጋ እየተንከራተቱ ይገኛሉ ማለት ነው። እንግዲህ ትንሿ በውሳኔዋ እንደማትጸጸት ተስፋ እናደርጋለን። ኢዛናስ ምን አይነት ምላሽ እንደሚሰጥ እናም እኑ ምሽት ላይ ወጣ ዞር ለማለት የነሱን ጊዜ ላለማበላሸት ወስናለች። ከቤት ስትወጣ በር ላይ የተገናኙት እኑና ኢዛና ወይታባ ልትሄድ ነው የታባሽ ልትሄጂ ነው ያው የትማማ የትና ወንድም ጭቅጭቅጭውን ጀምረዋል። ግን ደግሞ እዚሁ አየር ልትቀበል እንደሆነ በነገረችው ጊዜ አብረን ነው የምንሄደው ብሏት ነበር።
አይ እኑም በጭራሽ እንደዛ መሆን አይችልም። አንተ ግባ፣ ገና ደግሞ ከስራ እየመጣ ነው። እኔ እዚሁ አካባቢ ዞር ዞር ብዬ እመለሳለሁ ብለዋለች። እሱም በጭራሽ አንቺን ብቻሽን ሰድጄ ወደ ቤት ማረፍ አልችልም እያለ ነው። ግን ደግሞ በስተመጨረሻ እንዳንድ ያልጣለፍ ፈርተ ነው ለምንድን ነው ብላ ለማሳመን ሞክራለች። ካሳመነችው በኋላ በዓለም ላይ ያለ መልካም ነገር ሁሉ ደስታ ለሱ እንደሚገባው መልካም ምኞቷን ገልጻለት ወንድሟ ጋር ተሳስመው ተለያይተዋል ማለት ነው። ኢዙ ቤት በገባ ጊዜ ቤቱ ቀዝቅዞ ነበር። ትንሿንም በተጣራ ጊዜ አልነበረችም። ትንሿ የሰርፕራይዝ ማረጉ ፕሮግራም ላይ ስለሆነች መኝታ ቤት ጎድ ጎድ እያለች ነበር። ኢዛናም ትንሿን ፍለጋ መኝታ ቤት ሲገባ ያየው ነገር እጅግ በጣም አስደንግጦታል። እንግዲህ የኢዛና የትንሿን ጥያቄ ሊቀበል ይችላል ወይስ ምን ይፈጠራል የሚለውን በቀጣይ ክፍል የምንመለከት ይሆናል። ለዛሬ የነበረን ቆይታ የሚመስል ነበር። መልካም ጊዜ